አፍጥኑት እስኪ አፍጥኑት። ኮሜንታችሁን ለዝጋው እንዴ ቶሎ ተኮስ አድርጌ እንደወጣ። እንደምን ከረማችሁ ሰነበታችሁ የፌስቡክ ተከታታዮች። ምንድነው ፔጅ ልክ አይደለም? ከተሰማው እንግዲህ I hope የሚሰማ መስላለሁ። አሜሪካን የአባይን ግድብ ካላቆምሽ ፈንድ አቋርጣለሁ ብላለች። የወያኔ ካድሬዎች ባንዳዎች ባንዳ አልባላቸው በጣም ደስታቸውን እየገለጹ ነው። የአሜሪካ መንግስት ባጀት ስላቆመ አብይ ከስልጣን ይወርዳል ብሎ ነው የሚገምቱት። ምክንያቱም አባይን እየሸጡ እንደኖሩ አሁን መረጃ በደንብ ይገባናል ማለት ነው። እነሱ ስዩም መስፍንና ጌታቸው ረዳ አባይን ሸጦታል አብይ ያሉት እነሱ የሚያውቁት ነገር ስለነበረ ነው። አብይ ይሄናል ብር ትቶ ከአሜሪካንና ከግብጽ ፍላጎት ውጪ እንደማይወጣ ስለሚያውቁ አብይ ግድቡን ሸጦታል ሲሉን የነበረው። ይሄን ሁሉ ብር አሜሪካ ፕሮሚስ ገብታ ወያኔ መሬት ላይ ያጓተተች ያቆየችበት ምክንያት ይሄን ብር ያለ ማግኘት ነው። አሜሪካ የምትሰጠውን ድጋፍ ያለ ማጣት ነው። ለካ ንብረቱን እየሰረቁ የሸጡ ያጭበረበሩ የቆዩት። አብይ ምርጥ ኢትዮጵያዊ መሆኑን ያረጋገጠበት ገንዘብሽ ይቋረጣል እንጂ የአሜሪካንና የግብጽን አቋም አልቀበልም ማለቱ አሜሪካኖች ለራሳቸው ብሔራዊ ጥቅም ነው ኢትዮጵያን የሚፈልጉት። ለራሳቸው ብሔራዊ ጥቅም እኛን ልዩ ፍጡር ሆነን ከዜጋቸው በላይ እኛን ወደውን ሳይሆን በእኛ ጥቅም ስለሚጠቀሙ ነው ገንዘብ የሚሰጡን። አሁን ገንዘብ የከለከሉን እነሱ ብሔራዊ ጥቅማቸውን የሚጎዳ ነገር አብይ ስላልተቀበለ ነው። ምክንያቱም አሜሪካ የምትፈልገው ኢትዮጵያ ደሃ ሆና እንድትቀበል ነው የምትፈልገው። ብሎክ ላርግ፣ ብሎክ ማድረግ እችላለሁ ስልክን። ይሄ ዶላር ተቋረጠ አልተቋረጠ የኢሳያስ አፈወርቂ የአብይ ተመክሮ ይሆናል ማለት ነው። የቀኝ ግዛት መንበርከክ እልና ቁጭት የሚገባው ኢትዮጵያዊ አሁን ነው። ዘላለም ከልመናቸው እንዳንወጣ ዘላለም በቀኝ ግዛት በደህንነት የሚገዙን የአሜሪካን የሸፍጥ ፖለቲካ በግልጽ ነው ፈርጦ ይታየው። የግብጽ ተላላኪዎችም ዛሬ ጭብጨባና ቀረርቶ አብይ ወደቀ በቃ ብር ተከለከለ። ኢትዮጵያን ካለን
ኢትዮጵያኖች የምንል ካለን አሜሪካ የምትሰጠውን ዶላር ኢትዮጵያኖች መስጠት እንችላለን። ኢሳያስ አፈወርቂ ለአሜሪካ ሳይንበረከክ የኖረው ዜጎቹ ለአገራቸው ባላቸው ክብር ገንዘባቸውን እየሰሩ ለአሜሪካ ስለደጎሙ ነው። አሁን አልንበረከክም ስላለ አሜሪካን መለማመድ ጀምራለች ኤርትራ። ኢትዮጵያኖች ግን ባንዳ ስላሏት እንደ ትግራይ ህዋት ባንዳ ስላለ ትናንትና እነሱ ለአሜሪካን ተፈንድደው አባይ እንዳይገደም መሬት ላይ ጎትቶ ከኖሩ በኋላ እጃቸውን እያጨበጨቡ በልበ ሙሉነት አብይ አባይን ሸጦናል ሲሉን የነበረው ይሄን ብርና ይሄን ደባ ስለሚያውቁ አብይን ቃል አጥፍም። ይሄን ቃልም ካጠፈ ደግሞ አሜሪካ አብይን አታስቀምጠውም የሚል አቋም ስለነበራቸው ነው። በሙሉ ልባቸው አባይ ግድብን ሸጦታል ሲሉን የነበረው አብይ ለአባይ እንደቆመ ግን ስላረጋገጠና ስላላወላዳ የምሰጣችሁን እርዳታ አቁም ያለው አለች አሜሪካ። የዘላለም ልመና ከምንለምንሽ ለተወሰነ ጊዜ ብንራብ እንደ ኢትዮጵያዊ ነው እመርጣለሁ። ቀኝ ግዛት ዘመናዊ ኮሎኒ ባርነት ለደቂቃም አልፈቅድም። ትናንትና እኔ አባይ ላይ ገንዘብ አይዋጣ የአባይ ግድብ እርዳታ ይቋረጥ ብሎ ኢትዮጵያኖች ሲጮሁ ባንዳዎች ነበረ ያልኳቸው። እኔ ያኔ ወያኔን እየታገልኩ ልማት ለሚለማ ጉዳይ ገንዘብ እንዳትልክ የአሜሪካ የሚል ኢትዮጵያዊ ዜጋ ሊሆን አይችልም። ባንዳ ነው መሆን የሚችለው። ይሄንን ስል ነበረ እኔ ትናንትና። አላፍርም። ወያኔን ስታገል ለአባይ የሚዋጣ ገንዘብ፣ ለአባይ የሚረዳ እርዳታ፣ የውጭ መንግስታት የሚያረጉትን ድጋፍ ከሀገሬ ላይ ይቋረጥ ብዬ ደግፌ ማላቅም፣ እንዲቋረጥም ሰብኬ አላቅም። ቪዲዮዬን ማየት ትችላላችሁ። በአባይ ላይ የነበረኝ አቋም እረዳለሁ ነው ያልኩት። በአባይ ጉዳይ ልትወጋን ግብጽ ከመጣች እዋጋለሁ ነው ያልኩት። በዛን ወቅትም ወያኔን እየታገልኩ ማለት ነው። የሀገር ብሔራዊ ጥቅምና የውስጥን ፖለቲካ ላይ ይቼ ጠንቅቄ ስለማቅ ማለት ነው። ዛሬ አሜሪካኖች በግልጽ የግብጽ ብሔራዊ ጥቅም ለማስጠበቅ ኢትዮጵያን በቀኝ ግዛት ለመግዛት በብር ሊያታልሉን ፈለጉ። እነሱ የሚረዱትን እኮ ወገባችንን ሸጥ አድርገን ካሰርን የአባይ ግድብ የአንድ ዓመት የመብራት ሽያጭ ባጀታችን ነው። ከጨረስን ወገባችንን አስረን ከጨረስን ማን አገር ቤት እርስ በራስ እንደሚያባላንም በግልጽ አውቀናል። ማን ሰልፍ እያስወጣ እንዳለም በግልጽ አውቀናል። በየዋይት ሃውሱ እየሮጡ የሚጮው የእስላም አክራሪና የግብጽ ተላላኪዎች መሆኑን እንናገራለን በግልጽ ቋንቋ። አሜሪካንም ከጀርባ ሆና ነው የምትሰራው። ምክንያቱም ለራሷ ብሔራዊ ጥቅም ብላ ማለት ኢትዮጵያ አባይን ከምትገነባ በትፈርስ ይመርጣሉ አሜሪካኖችም ግብጾችም። ምክንያቱም ለማ ብሎ ጥቅሙ ከግብጽ አንስቶ እስራኤል ስለሚሄድ፣ ከግብጽ አንስቶ እስራኤል ስለሚገባ፣ በእስራኤል ብሔራዊ ጥቅም ደግሞ አሜሪካ ስለማትደራደር የቅድሚያ ፖሊሲዋ ስለሆነ ግብጽ አሜሪካና እስራኤልና ግብጽ ከምትጎዳባት ኢትዮጵያ ድምጥማጧ ቢጠፋ አሜሪካ ትመርጣለች። ለዚህ ነው የሰው እልቂት የፈጸሙ ቡድኖችን ከማውገስ ጆኖሳይድ ህብረተሰብ በዘር ላይ የሚያነሳሱ ሚዲያ ተቋማቶችን ሳይወቅሱ ሳይገጽሱ የኢትዮጵያ መንግስት ላይ ጣት የሚጠቁሙት ለሚሞቱ ኢትዮጵያን ዜጎች አዝነው ሳይሆን፣ ለታሰሩት አዝነው ሳይሆን
ታሳሪዎቹ የአባይ ግድብ እንዳይገደብ ፕሮሚስ ስለገቡላቸው ነው። ቃል ስለገቡላቸው እንዳይገደብ እኛን በጠብጣለን፣ አገሪቷን መረጋጋትን ከለክላለን፣ ኢኮኖሚ ዳሜጅ ይሆናል፣ አባይ እንዳይገደብ እናረጋለን የሚል የግብጽ ተላላኪዎች ያደረጉ ሴራ መሆኑን አሜሪካ ያንም እንደማይሳካ መንግስት ለዛም እንዳልተበረከከ ስታይ አይ ገንዘቤን ማስቆም አለብኝ የሚል አቋሟን ወሰደች። ይሄ ለራሷ ብሔራዊ ጥቅም ነው። ለራሷ ወሳኝ ስለሆነ ለራሷ ጥቅም ስለሆነ ይሄ ጥቅም ደግሞ ከግብጽ እስከ እስራኤል ስለሚተሳሰር እስራኤልን መንካት የአሜሪካንን አይን መንካት ስለሆነ በፖሊሲዋ ላይ ቅድሚያ አስቀምጣ ስለሆነ አሜሪካ የአባይ ግድብ የግብጽም የእስራኤልም አይን ነው። ውሃው እስከ እስራኤል ድረስ ሄዶ ነው አገልግሎት እየሄደ ያለው። ስለዚህ እኛ እንድንሞት፣ እኛ እንድንለምን፣ እኛ የነሱ ተመጽዋዕት እንድንሆን፣ ዘላለም ለማኞች እንድንሆን በራቸው ስር እንድንቆም ዳውን ዳውን የሚል የኢትዮጵያ ዜጋ ለፖለቲካው የነሱ በር ላይ እንዲቆም ላኮረፈውና ላስኮረፈው ድጋፍ እየሰጡ አንተም በቀኝ ግዛት ለመግዛት ስለሚሞክሩ ኢትዮጵያኖች ከድህነት አረንቋ እንዲወጡ አይፈልጉም አሜሪካኖች። ይሄ ግልጽ ቋንቋ ነው። ይሄ ግልጽ ቋንቋ ነው። እኔ አቃለው ለ20 ዓመት ፕሮጀክት ከነሱ ጋር ሰርቻለሁ። ከሲዲሲ ጋር ሰርቻለሁ። ከአሜሪካን ፔፋር ሄሮ ፈንድ ጋር ሰርቻለሁ። ከዩኤስ ጋር ሰርቻለሁ። አንተ ውሃ ስትጠይቃቸው እነሱ እንጀራ ይሰጧል። አንተ እንጀራ ከጠየቃቸው እነሱ ውሃ ይሰጧል። አንተ እንድትድንና እንድታድግ እንድትለወጥ ሳይሆን ጊዜያዊ ህይወት እንዳትሞትም እንዳትኖርም ነው ፕሮጀክት የሚሰጡ። እንድትለወጥ አይሰጡም። እንዳትኖርም እንዳትሞትም ነው ባጀት የሚሰጡ። እኛ በዚህ አይነት ይህም ባጀት እንደዚህ ሰርተን እንለወጥበት ስንላቸው እነሱ አይ ባኬሽን ሂዱ፣ መዝናኛ ሂዱ፣ ቢች ዳር ሂዱና ተዝናኑ፣ ለዚህ ባጀት አለን። ነገር ግን በግ ገዝተን ከብት ገዝተን አልምተን አትክልት ተክለን የጓሮ አትክልት ተክለን የሆነ ልማት ሰርተን ህይወታችንን ቀይር ስንላቸው ባጀት የለም ይሉናል። ያኔ ነው ማቃቸው እንዳንኖርም እንዳንሞትም ነው የሚረዱ። አሁንም የአባይ ግድብ እንዳንኖር እንዳንሞት ነው በላችን ላይ የሚሰሩት። የግብጽ ተላላኪ ባንዳዎች ዛሬ ደስታቸውን እየገለጹ ነው። ትፈርጣታለህ ታብዳታለህ እንጂ አብይ በሰላማዊ ሰልፍ አይወርድም። አብይ በአሜሪካን ተጽዕኖ አይወርድም። ወያኔን ያወረደው እኮ አሜሪካን ላይ ስለተሰለፍን አይደለም። ወያኔ የወረደው ዋይት ሃውስና ኮንግረስማን ደብዳቤ ስለጻፉ አይደለም። አብይ የወረደው የህዝብ አመጽ ነው። አንገቱን ቆጥ አርጎ ያወረደው ወያኔ የወረደችው ህዝብ ደግሞ አብይን ተረድቶታል። አባይ ላይ ያለው አቋሙ ለአብይ ድጋፍ ይጨምራል። እንዳንለማ እንዳናድግ አሜሪካ እንደምትፈልግ ኢትዮጵያ ህዝብ ይገባዋል። ዛሬ ተርቤ ነገ ተርቤ ዘላለም እንጀራ መበላበትን መስራት አለብኝ ይላል ኢትዮጵያ ህዝብ። ለትውልድ ታሪክ መገንባት አለብኝ ይላል ኢትዮጵያ ህዝብ። እዚህ አንተ ብትንጫጫ እዚህ ባይታ ፈረንጅ ፊት ብትሰግድ ዋናው መሰረቱ የኢትዮጵያ ህዝብ ከዛ አብይን ካልጠላ የኢትዮጵያ ህዝብ ደግሞ የራሱን ዘላቂ ብሔራዊ ጥቅሙን ለማስከበር የሚያስብ ህዝብ ስለሆነ የፖለቲካ ሽኩቻ ሳይሆን የሚፈልገው ለዘላለም ከደህንነት ኢትዮጵያ የምትወጣበትን ስለሚያልም አንተ ለስልጣን ነው፣ አንተ ለጥቅም ነው፣ አንተ ለመንደርተኝነት ነው፣ አንተ ለሃይማኖት ነው ፖለቲካ የምትቃወመው። የኢትዮጵያ ህዝብ ግን የሚቃወመው ህይወቱና ኑሮ ኢትዮጵያ እንዴት ከደህንነትና ከችግር እንዴት ትወጣለች ብሎ የሚያስበው እንጂ የነ ቶሎሳ መንደር፣ የነ ጨጨብሳ መንደር፣ የነ ቂጤሳ መንደር ወይም የነ መሐመድና ነከዲር ሃይማኖት የበላይ እንዲሆን አይፈልግም የኢትዮጵያ ህዝብ። መላው ክርስቲያኑ ሙስሊሙ አንተ ነዚህ የደላ ሀገር ቆመ የምትለው በዛ የኢትዮጵያ ህዝብ እኮ ሰላም እየኖረ ነው። አሁን ጫጫታ የለም፣ ኳኳታ የለም፣ ገብቶታል ህዝቡ። ወያኔዎች ግን ትናንትና
ፈንድ እንዳይቋረጥ ሲሉ የነበረው ለአባይ ግድብ ዛሬ አሸወይናናዬ እያሉ ነው። እነሱ አብይ እንደነሱ ተደራድሮ አባይን ሸጦ ገንዘቡን ይወስዳል ብለው ነበር የጠበቁት። አባይ ግድብ ሸጦታል አብይ ሄዶ ከግብጽ ጋር ተደራድሯል ያለው እነሱ ስዩም መስፍን ይሄን ስለሚያውቁ ነው። ያለፉበት ታሪክ ስለሆነ ሲሰሩት ስለነበረ ያንን ስለሚያውቁ ነው። ግብጽና አሜሪካ ተሳስሮ ከእስራኤል ጋር ጣና እንደሚያደርጉባቸውና ከገደባችሁ ገንዘቡን እናቆምባቸዋለን፣ እርዳታ እናቆምባቸዋለን እያሏቸው ስለነበረ ያንን አብይ ይሄንን ሁሉ እርዳታ ትቶ አባይን አይገድብም በሚል ነው። አባይን ውሃ አይሞላም ደፍሮ በሚል ነው አባይ ሸጦታል አብይ አህመድ ብሎ እጅ ያጨበጨቡ ሸጠ ነገራቸዋ። አሜሪካም ያኮረፈችው እኔ ባርነት ለዘላለም እናንተ ስር አላደገድግም ነው ያለው የኢትዮጵያ ጠቅላይ ሚኒስትር። እንደናንተ ቢያደገድግማ ባጀቱን በአባይ መሸጥ ይቻል ነበር። ባጀቱን አባይን እነሱ በሚሉት መንገድ ሄዶ ባጀቱን መቀበል ይችል ነበር። እየገደለ የአሜሪካን ፍላጎት ለማሳካት ከፈለገ እየገደለ እያሰረ እየረሸነ አብይ መኖር ይችላል። አሜሪካን ዝም ነው የምትለው። ያንተ መሞት ሳይሆን አብይ ጠቅላይ ሚኒስትር ሆኖ የኢትዮጵያን ብሔራዊ ጥቅም ካስከበረ የአሜሪካን ብሔራዊ ጥቅም ከጠበቀ ዝም ነው የምትለው አሜሪካ። አንተ እዛ ብትጨራረስ ለነሱ ሰው ሳትሆን ጥንቸል ነህ። አይሞቃቸውም አይበርዳቸውም። የሚበርዳቸው የሚሞቃቸው የአሜሪካን ብሔራዊ ጥቅም ከኢትዮጵያ ላይ ሲጎድል ነው። ይሄንን ነው ካልኩሌት የሚያደርጉት። ለዚህ ነው እንግዲህ አባይን ሸጠ ሲሉን የነበሩ ባንዳዎች ዛሬ ባጀት አቆምኩ ስትል አሜሪካ ከበሮ ይዞ መዝለል የጀመሩት። እናንተ ከበሮ ይዛችሁ ብትዘሉ የኢትዮጵያ ሕዝብ እልህኛ እንደሆነ ስለማታውቁት ነው። ሲነካ ይሰባሰባል እንደ ንብ። ሲነካ አብይን የጠላው ሰው ሁሉ ዛሬ አብይን ይወደዋል። ምክንያቱም የኢትዮጵያን ብሔራዊ ጥቅም አሳልፎ ባለመስጠቱ አሜሪካ ፈንድ እንዳቆመች ይገባዋል። የኢትዮጵያን ብሔራዊ ጥቅም አሳልፎ ለግብጽ ቢሰጥ ኖሮ አሜሪካ ባጀቷን አታቆምም። ጥቅሟን አግኝታለች። ያቆመችው ኢትዮጵያን ብሔራዊ ጥቅም አሳልፌ አልሸጥም የሚል መሪ ስለገጠማት ነው። ለዚህ ነው ኮንግረስማኖና ዲሞክራቶች እነዚህ የህዝብ እንደራሴዎች ያለቀውን ህዝብ እልቂት ሳያወግዙ በሚዲያ የእልቂት ጩኸት የሚጠራውን ሚዲያ ሳያወግዙ ባለቤቱን ልቀቁት የኛ ዜጋ ነው ማለት የጀመሩት። አየ የግብጽ ባንዳዎች ዛሬ ደስታቸውን እየገለጹ ነው። ኖ ስቶፕ ፈንዲንግ። ለምን የአሜሪካ ገንዘብ ባፍንጫ አይወጣም? በብሔራዊ ጥቅማችን ኢትዮጵያዊን የሆንን እንቆማለን ከኢትዮጵያኖች ጋር። ባንዳ ነው ምንጊዜም። ባንዳ ነው ምንጊዜም። አሜሪካ ባጀት ያቆመችው ኦሮሞ ስለተበደለ ሳይሆን ግብጽና እስራኤል ስለተበደለች ነው የምታቆመው። ኦሮሞ ስለተበደለ፣ ኦሮሞ ስለታሰረ፣ ኦሮሞ ስለተገደለ አይሸታትም አይበርዳትም። አሜሪካ ገንዘብ የምታቆመው እስራኤልና ግብጽን የሚነካ ብሔራዊ ጥቅም ሲመጣባት ብቻ ነው። ከዛ ውጭ አታቆምም። አሁን ያ ነው የተነካባት። አሁን ያን ነው አሜሪካን ያስቆረፈው እንጂ ኦሮሞ ሞተ፣ ኦሮሞ ታሰረ፣ ኦሮሞ ተሰደደ፣ ኦሮሞ አለቀሰ አታስታውስም። እሷ ጥቅሟን የምታየው ግብጽና እስራኤል ናቸው። የአሜሪካን ቀኝ እጅ ናቸው። በአረብ ኤሚሬቶች ኤሪያ የአሜሪካን የግብጽን ጦር ጠቅላላ ባጀት የምትሸፍነው አሜሪካ ናት። ለራሷ ብላ ነው። ለራሷ እስራኤል ቀኝ እጇ ናት። ለራሷ ብላ አሜሪካ። አባይ ግድብ ደግሞ ለነሱ ህይወት ነው። ለግብጽም ለእስራኤልም አብይ በዚህ ነው የመጣባቸው። በዚህ በአይናቸው በልባቸው ደፋር መሪ እንግዲህ ብሞትም ብኖርም የአገሬን ብሔራዊ ጥቅም እያየው እናንተ እየበላችሁ እየጠጣችሁ
እኔ እናንተ በር ላይ ቀረጢት ያስኩ በየጊዜው የዝለመና ገንዘብ አለምንም ነው ያለው። ይሄ ነው ገንዘቡን ያስቆመው እንጂ ኦሮሞ ታሰረ ጀዋር ታሰረ ለዚህ ነው ፈንድ የቆመው ለዚህ ነው ፈንድ የቆመው ብላችሁ ለምትደሰቱት እናንተ የግብጽ ተላላኪ ስለሆናችሁ ካልተደሰታችሁ በስተቀር አብይ የኢትዮጵያን ብሔራዊ ጥቅም አልሸጥም ብሎ ነው ገንዘቡ የቆመው። ይሄንን ነው መረዳት የሚያስፈልገው። እንደ ወያኔዎቹ የኢትዮጵያን ብሔራዊ ጥቅም እሸጣለሁ ቢል ገንዘብም አይቆምም፣ የእናንተ ጩኸትም አይሰማም። የሚሰማችሁ የለም። የነሱ ጥቅም ግን ካለ አንተን ያግዙዋል። አንተም ነገ ስልጣን ላይ ወጥተህ የነሱን ብሔራዊ ጥቅም አሽከር ካልሆንክ የኢትዮጵያን እድገት እፈልጋለሁ ካልክ አንተንም ያወርዱዋል። ምክንያቱም ድጋፋቸውም ኩርፊያቸውም ደስታቸውም ከአሜሪካ ከግብጽና ከእስራኤል ብሔራዊ ጥቅም ጋር ነው። ደስታቸውም ኩርፊያቸውም ድጋፋቸውም የሚለካው ከግብጽና ከእስራኤል ብሔራዊ ጥቅም ጋር ነው። አሜሪካ ስላንተ ኦሮሞ መሞት ስላንተ አማራ መሞት አይደለም የሷ ችግር። ብሔራዊ ጥቅሟን ነው የምትፈልገው። የአጋሮቿን ጥቅም ነው የምታስጠብቀው። ከኢትዮጵያ በላይ ግብጽና እስራኤል ኩላሊቷ ነው ለአሜሪካ። ያንን ደግሞ አብይ አህመድ አይ እስከዛሬ በልመና ደይተናል፣ አሁን ህዝባችን ከደህንነትና ከመጻወትነት መውጣት አለበት፣ አባይ እያልን መስፈን እናቆማለን ብሎ ውሃ ገድቦ ስላሳያቸው ነው። በቃ የሰውዬ ከኛ ቁጥጥር ውጪ ወጥቷል፣ ገንዘቡንም እናቆም፣ አማጺም እናግዝ ነው የሚሉት። ግብጾች አማጺ አግዘው እርስ በራሳችን እየተባላን ያ ማለት ሳካስልና ኢትዮጵያ ውስጥ ያለው ህዝብ ቀጥ ስላለ አሁን ገንዘብ ማቆም የመጨረሻቸው አማራጭ ነው። መጀመሪያ በህዝብ አመጽ ሊያናጉ ነበር። የህዝብ አመጹም ህዝቡ ነቃና ዝም አለ። አሁን ከዛ ሌላ ምንድነው መቀጠል ያለባቸው? ኢኮኖሚ ማዳከም ነው፣ እንዳይገደብ ኑሮ ማቃወስ ለውጥ እንዳይኖር። ያ ነው የአሜሪካን ስትራቴጂ እንጂ ኦሮሞ ስለታሰረ ኦሮሞ ሰልፍ ስለወጣ ኦሮሞ ስለጮኸ ማንኛችንም ወተን ኡኡ ብንል የሷ ብሔራዊ ጥቅም ካንተ ጩኸት ውስጥ ካለ ነው። ባንተ ጩኸት ውስጥ የሷ ብሔራዊ ጥቅም ካለ የሷ ብሔራዊ ጥቅም ያንተ ጩኸት ውስጥ ካሌለ በቀስ ብለው ነው ዲሞክራሲ ፍሪደም ይሉና ወደ ቤት ይመለሳሉ። ይሄ የነጭ ባህሪ ነው። የነሱ ብሔራዊ ጥቅም ግን አንተ ጩኸት ውስጥ የሚያገኙ ከሆነ ሳፖርት ያደርጓል፣ ያግዟል፣ ከጎን ይቆማሉ። አገርን ከሸጥክላቸው፣ ሀገርን አሳልፈ ከሰጣቸው፣ አገርን ለመግደል አብረ ከተባበር፣ አገርን ለማጥፋት አብረ ከሰራ፣ ምክንያቱም ብሔራዊ ጥቅማቸው እዛ ውስጥ ከተንጸባረቀ ይረዱዋል። ከዛ ውጪ ካንተ ጋር አይቆሙ። ይሄ ነው የአሜሪካንም ሆነ የነጮች ባህሪ ነው። ስለዚህ እኛ ኢትዮጵያኖች ኢትዮጵያን የሆንን ባንዳ ያልሆንን አሁን ነው ኢትዮጵያና ባንዳ የሚለያየው። አሁን የኢትዮጵያን እድገት የሚፈልግ ኢትዮጵያዊ የአባይ ግድብ ላይ ወደ ኋላ አይልም። ኢትዮጵያ እንድትፈርስ የሚፈልግ ባንዳ ደግሞ ከሚያፈርሱ ከግብጽ ጋር ይቆማል ማለት ነው። ልዩነቱ እዚህ ጋር ነው የሚታየው። እዚህ ጋር ነው ልዩነታችን የሚመጣው ማለት ነው። ባንዳና ዜጋ አሁን ይለያያል። በግልጽ ነው አሜሪካ የነገረችን። አሜሪካ ባጀት ያቆመችው አባይን መጠጣት አትችሉም፣ አባይን መጠቀም አትችሉም፣ አባይ የኔ ነው ያለችን አሜሪካ። እኔ ነኝ የማዝበት ለእስራኤልና ለግብጽ ካልሆነ ባጀቴን አልሰጥም ነው ያለችው። በአፍንጫሽ ይውጣን ማለት አለብን እንደ ኢሳያስ አፈወርቂ። በአፍንጫችን ይውጣ። በ21ኛ ክፍለ ዘመን ዘመናዊ የደህንነት ኮሎኒ ባርነት አንገዛም መባል ነው ያለብን። ቁጭት ያለው ማህበረሰብ መሆን አለብን። ቁጭት የሚገባ ማህበረሰብ፣ በቁጭት የሚናገር ማህበረሰብ። በሄርንበት ለነጮች ቁጭት አሜሪካ በባርነት ልገዛን የምትፈልግ መለኛ ናት ልትባል ይገባል። ይሄን ደብዳቤ
ይሄንን ቃል ለሁሉም እንደራሴዎች ሊደርሳቸው ይገባል። እንደዛ ነው ማምነው ነኝ። ስለዚህ አሸወይና ወይና ያላችሁ ወያኔ ባንዳዎችም አብይ ሀገሩን አሸጥም እናንተ ሀገር ሸጣችሁ ነው 27 ዓመት ስልጣን ላይ ቆያችሁ። አብይ ከስልጣን ይወርዳል እንጂ ከአቅሙ በላይም ከሆነ ቆሞ የኢትዮጵያን ሀገር ጥቅም አልሸጥም ብሏል። ይወርዳል የሚያግዘው ካጣ ሳይሸጥ ይወርዳል እንጂ ሸጦ ስልጣን ላይ መፈለግ አይፈልግም። እንደ ወያኔዎቹ ኢትዮጵያን ብሔራዊ ጥቅም አሳልፎ ሸጦ ስልጣን ላይ መቆየት አይፈልግም። ስልጣኑን መልቀቅ ነው የሚመርጠው ኢትዮጵያን የሚሸጥ ባንዳ ስላልሆነ። ሌላ እዚህ ሼካና ፓስተር የሚባሉ አይቻለሁ። የዘንድሮ እግዚአብሔር የግል ኪስ ውስጥ ነው እንዴ ያለው? አላም ኢየሱስም አብይን ግደልና በመለስ ቀላቅለን ብሎ የሚረግም ሼካና ፓስተር አይቼ እነዚህ ከሰይጣኖች መንደር እንጂ ከኢየሱስ መንደር አይደለም፣ ከአላም መንደር አይደለም። ለተሳሳተ ጸልይለት ይላል እንጂ ግደለው አይልም መጽሐፍ ቅዱስም ቁርአንም። እናንተ ያፈሰሳችሁ ሼካና ፓስተር ናችሁ። ያፈሰሳችሁ ፓስተር መሆን ቀላል ነው፣ ሼካ መሆን ቀላል ነው። ምንም ችግር የለም። ጽምህን ታሳድጋለህ። ፓስተርም ካልክ አንዱ ፓስተር ሆነሃል ይላል ይሄ መጽሐፍ ቅዱስ ቃል ካነበብ። ወንጌል ከገባ ሰው አትረግምም ቆመ። አብይ የፖለቲካ መሪ እንጂ ያ አጽያተኛ አይደለም። አብይ ጋር ያለው ኢየሱስ፣ አብይ ጋር ያለው አላህ ከናንተ ይበልጣል። አብይ ጋር ያለው ኢየሱስም አብይ ጋር ያለው አላህም እዚህ ተሰብስባችሁ እሱን ከምትረግሙ ሼካና ፓስተሮች የአብይ ይበልጣል። በእርግጠኝነት ነው የምነግራችሁ። ኢየሱስ ትክክለኛው ከሆነ ማለት ነው። ኢየሱስ ትክክለኛው ካለ፣ ኢየሱስ አላህ ትክክለኛው ካለ ግደለው ብሎ ከሚረግሞ ረጋሚ አብይ ጋር ያለው ኢየሱስ፣ አብይ ጋር ያለው አላህ ይበልጣል ይበልጣል። ሌባና ሼካና ፓስተሮች ናችሁ እናንተ ቁማርተኞች፣ ፖለቲከኞች። አላህን መስበክ ኢየሱስን መስበክ ሳይሆን በአላህና በኢየሱስ ስም ቤተ ክርስቲያንና መስጊድ ውስጥ የተቀበራችሁ ሌቦች፣ በእናንተ ነው ምርቃት ነው የተወለደው አብይ አህመድ። በእናንተ ምርቃት ነው ምድር ላይ የመጣው አብይ አህመድ። እሱስ የሚያመልከው አላህ የለውም? እሱ የሚያመልከው ኢየሱስ የለውም? ያንተ ጀዋር ከእስር ቤት ተፈቶ ቤተ መንግስት እንዲገባ እሱን እንዲገልለት ስትጸልይለት ጀዋርን እዛው እስር ቤት አስሮ እንዲያስቀርለት የሚጸልይለት ሚሊዮን ክርስቲያን አለው አብይ። ተንበርክኮ የሚጸልዩለት ተንበርክኮ አንተ ጥላ ከለላውን የሚሉት የናንተ ኢየሱስ ብረት የለበሰ ነው። ኢየሱስ የንጹሃን እንጂ የተንኮለኞች አባት አይደለም። የገዳዮችና የአራጆች አባት አይደለም ኢየሱስ። ለሞቱት ሳትቆሙ ያሳረደውን አራጅ ከእስር ቤት ፍታ ትላላችሁ። እናንተ ክርስቲያን ብትሆኑ አራጅ ሕጋዊ እርምጃ ሕግ ይዳኘው ትሉ ነበር። ለሞቱት ሳትጸልዩ ለገዳዮች መፈታት አቤቱታ ትጮኻላችሁ። ኢየሱስ ጉበኛ ነው እንዴ? አላህ ጉበኛ ነው እንዴ? አላህ የስልጣን ጥማተኞች ባለቤት ነው እንዴ? አላህ አብይን ከስልጣን አውርድና ጀዋርን አውጣ የሚል አላህ ከሆነ እሱ የሰው እንጂ ፈጣሪ ከሰው በላይ የሆነው ፈጣሪ አይደለም። የሰው አላህ ነው የምታመልኩት እናንተ። የሰው ኢየሱስ ነው የምታመልኩት። ጀዋርን ከእስር ቤት አውጥቶ ጠቅላይ ሚኒስቴር እንዲያረግ አብይን የሚጸልይ ፓስተርና ቄስ ሌባ ነው። ሌባ አንድ ቀን ቤተ ክርስቲያን አንድ ቀን መስጊድ ሄዶ ያሰገደ ሌባ ግን በሃይማኖት ስም ነው የሚያጭበረብሩት። አሁን ፓስተርና ሼክ አንድ ላይ ይዞ ፈረንጅ ፊት ይቆማሉ። ፈረንጅ እኮ የራሱ ኤፍቢአይ አለው። እናንተ እዚህ ጋር በመታደነገሩ መሰለ እንደ ኢትዮጵያ ላይ ያለውን ሁኔታ የሚያጠኑት እዛው የራሳቸው እነ ሲዲሲ እነ ዩኤስኤድ ምድረ ነጭ እርዳታ ሰጣለሁ ብሎ የሚገባው እኮ የአሜሪካን ኤፍቢአይ አባል ናቸው።
እያንዳንዷን ስራ ያቋታል አንተ እዚህ ለማደናገር እኛ ክርስቲያንና ሙስሊም አንድ ነው ሆንክም አልሆንክም ያቃሉ እዛ መሬት ላይ ያለውን እውነታ ሆንክም አልሆንክም ገባ ሆንክም አልሆንክም ክርስቲያን አንድ ነው ሙስሊም አንድ ነው ላልከው አንተ ፓስተርና ሼካ ውሸታሞቹ አንድ ላይ ሰልፍ ስለወጣችሁ አብይን ስለረገማችሁ የሚያምኑ መሰለ እዛው ካንተ በላይ ጆሮ ጠብ ያላቸው በእያንዳንዱ በራችን ላይ የተፈሳቸውን ያቃሉ አንተ ስለጨውክ አይደለም እነሱ ከራሳቸው ብሔራዊ ጥቅም ጋር ነው አብይ ለነሱ ባሪያ ሆኖ እንደ ፈረስ ይጋልቡታል አዎ ይደግፋሉ አብይ የኢትዮጵያን ብሔራዊ ጥቅም ማስጠበቅ ከቻለ ይደግፉዋል አንተን ይደግፉዋል እንዲወርድ እንዲናቃነቅ እንዲንበረከክ በቃ እኔ ለእናንተ ታዘዛለሁ እንደዚህ የሚረብሹትን እንዳትረዱ እንዲል አብይም ማንበርከክ ይፈልጋሉ እንደ ኢሳያስ አፈወርቂ ግን አብይ ልምድ ይወስዳል ብዬ አስባለሁ አንዴና ለመጨረሻ ከነጭ ባርነት ስር የሚያወጣ መሪ ነው የምንፈልገው እነሱ ነገም ይውጣ ነገም አብይ ወርዶ ሌላ መሪ ይምጣ የኢትዮጵያን ብሔራዊ ጥቅም በአባይ ግድብ ላይ አስገድባለሁ ያለው መሪ ሌላ አማጺ ነው የሚያስነሱበት ሌላ ተቃዋሚ ይገዙባል ምክንያቱም አንተ እነሱን በር ትለምናለህ እንጂ ህይወት እንዲለወጥ ኑሮ እንዲሻሻል ኢኮኖሚ እንዲያርጋ አይፈልጉም ለማኝ ሆነ ለነሱ ሰግደ እንድትኖር ነው የሚፈልጉት የራሳቸውን ኃያልነት ያስከበሩ መቀጠል ስለሚፈልጉ ስለዚህ ያንዳንዱ ኢትዮጵያዊ ነኝ ያለው ሰው ቁጭት ነው የአሜሪካን ባጀት ማቆም ለኢትዮጵያኖች ጉዳት ሳይሆን የግብጽና የእስራኤል ጥቅም መነካት ነው አሜሪካ ፈንድ ያቆመችው አባይ የአሜሪካና የግብጽና የእስራኤል ህይወት ስለሆነ አሜሪካ ደግሞ በግብጽና በእስራኤል ስለማትደራደር አብይ ደግሞ በኢትዮጵያኖች ስለማይደራደር እንደ ወያኔዎቹ አሳልፎ አባይን አልሸጥም ስላለ ለዚህ ነው ፈንድ ያቆሙት እንጂ አንተ እዚህ ስለተንጫጫ አብይ ያቆመ መሰለ ብር የቆመ መስሏችሁ ነው ወንድሜ አይ በቃ አልገድብም ውሃውን አቆየዋለሁ ብሎ ቢሞዳመጥ የኢትዮጵያን ብሔራዊ ጥቅም ቢሸጥ እነሱ ይመስፍንም እንደዛ አፋቸው ሞልቶ አባይን ሸጦታል አሉት አብይ ይሄንን ጫና ተቋቁሞ አባይን በኢትዮጵያ ብሔራዊ ጥቅም መንገድ አስገድም ብሎ ስላመኑ ነው ምን አለ በሉን አብይ አባይን ሸጦታል ሲሉ ነው የነበረው አብይ ግን ምርጥ የኢትዮጵያን ብሔራዊ ጥቅም አስጠባቂ መሪ መሆኑን የምታውቁት አሜሪካን ሳትወድ ከአቅሟ በላይ ስለሆነባቸው በቃ ሌላ አማራጭ ሲያጡ ህዝብንም ቀሰቀሱ ግብጽ አመጽ አስነሳች ባንዳ ገዛች አገዳደለችን ረበሸች አልተሳካም እሱን አለፍን የመጨረሻ አማራጫቸው ገንዘባቸውን ማቆም የመጨረሻው ገንዘባችሁ በአፍንጫችን ውጣ ብንራብ 2 አመት ብንራብ 3 አመት ነው ከዛ በኋላ እኛ ለግብጽና ለእስራኤል እንረዳለን ገንዘብ እንረዳለን አሜሪካ ያቆመችብንን ገንዘብ የአባይ ግድብ መብራት የ2 አመት ሽያጭ ነው አለቀ ይሄንን እያንዳንዱ ኢትዮጵያኖች ባንዳዎችን ኢትዮጵያ የሆነን የምንታገልበት ወቅት አሁን መሆኑን ነው ማስረዳት መፈልገው መልካም ጊዜ መልካም ቆይታ ኢትዮጵያኖች ቁጭት ውስጥ የምንገባበት ጊዜ አሁን ነው እኔም ኮራው ምንድነው ያኔ ወያኔንም ስታገል በአባይ ግድብ ላይ የገንዘብ ማዕቀብ ድጋፍ እንዲቆም ሌሎች ኢትዮጵያኖች ካምፔን ሲያረጉ ባንዳዎች ነው ያልኳቸው ባንዳዎች ብዬ ተናግራለሁ ቪዲዮ አለ አባይ የአገር ብሔራዊ ጥቅም ነው ፖለቲካ ሌላ ነው መንግስት ይሄዳል መንግስት ይታካል ነገር ግን አባይን የአባይ መገደብ ላይ ለሬ ፖለቲካ ስልጣን ጥማት ወይም መንግስት ለማውረድ ብዬ የኢትዮጵያን ብሔራዊ ጥቅም ለውጭ ዓለም አልሸጥም ብዬ ነው የተከራከርኩት በወቅቱ
ቪዲዮዬን ማየት ይቻላል። ዛሬም ያንኑ ኩራት የሚሰማኝ ያንኑ ስሜት ነው ማንጸባርቀው። ምክንያቱም የሀገር ውስጥ ፖለቲካና የሀገር ብሔራዊ ጥቅም ለይቼ ስለማቅ ባንዳ ስላልሆንኩ። መልካም ቀን፣ መልካም ቆይታ።